የወሲብ ጥቃት የሚያደርሱት መናፍስት የዛር መናፍስት ናቸው። ስለ ሴክስ ሪቹዋል ነግራችሁ ፈልጋለሁ። ዘፈኖቻችን ውስጥ ሁሉ አሉ። እንግዲህ አንዳንድ ወላጆች ልጆቻቸውን በዛ መንገድ ይሰዋሉ። አንዳንድ ባሎች ሚስቶቻቸውን በዛ መንገድ ይሰዋሉ። ሳታውቁትም ተኝታችሁ ማስተር ቤት ልታረጉ ትችላላችሁ። የሚፈርስ ትዳር አለ። በጣም ብዙ የሚፈርስ የፍቅር ግንኙነት አለ። ለዚህ መፍትሄውና መድኃኒቱ በጣም ብዙ ነው። ክፉ መናፍስት የሚያደርሷቸው የወሲብ ጥቃቶች ምንድናቸው? ምልክቶቹ ምንድናቸው? ምንጩ ምንድነው? እንዲሁም ደግሞ መፍትሄው ምንድነው የሚለውን ለማመላከት እሞክራለሁ። የመጀመሪያው ነገር እንድትረዱት የምፈልገው ነገር የወሲብ ጥቃት የሚያደርሱት መናፍስት የዛር መናፍስት ናቸው። የሰው ልጅ ላይ በተለያየ መንገድ የወሲብ ጥቃት ያደርሳሉ። ይህንን ከማብራራቴ በፊት ስለ ሴክስ ሪቹዋል ነግራችሁ ፈልጋለሁ። ወይም ደግሞ በወሲብ የሚደረግ ግብር ወይም ደግሞ በአዳም ልኮ ማለት ነው። ለዛር መናፍስቶች ከሚቀርቡ ግብሮች መካከል አንዱ ሴክስ ነው። ስለዚህ ከቤተሰብ ጋር በተገናኘ ቤተሰባችን እኛ በማናውቀው መንገድ ወደ ኋላም ቅድሚያ ድረስ ሊሄድ ይችላል። እንግዲህ ያው ማህበረሰባችን በተለያየ መንገድ በማወቅም ባለማወቅም ለዛር መናፍስት የተለያዩ ግብሮችን ይገብራል። የዛር መናፍስት የተጠናወታቸው ከቤተሰባችን ጋር የተቀላቀሉ የቤት ጣጣ እንደዚህ እየተባሉ የተለያየ ስም እየተሰጣቸው እንደ ባህልም እያየናቸው ለነሱ የሚገበር ግብር እንደሆነ ሳናቅም ለነሱ የሚቀርብ ሪቹዋል እንደሆነ ሳናቅም የተለያዩ አምልኮቶች ይፈጸማሉ። ከዚህ ቀደም አስቀድሜ እንደነገርኳችሁ ዘፈኖቻችን ውስጥ ሁሉ አሉ። እንግዲህ ዘፈኖቻችን ራሱ አብዛኞቹ ዘፈኖች የድሮ ዘፈኖች፣ የባህል ዘፈኖች ለዛር የሚቀርቡ መስዋዕቶች ነበሩ፣ ሪቹዋሎች ናቸው። ስለዚህ በዛ መልኩ ከሚቀርቡት ነገሮች መካከል አንዱ ወሲብ ነው። ስለዚህ ሰዎች ሀብት ለማግኘት ሊሆን ይችላል፣ ንብረት ለማፍራት ሊሆን ይችላል። ለተለያየ መንገድ ከዛር መናፍስት ጋር ሲጠናወቱ ወይም የዛር መንፈስ ፖሰስ ሲያደርጋቸው እንዲገብሩ ከሚጠየቁት ነገሮች መካከል አንዱ ወሲብ ነው። ስለዚህ አንዳንድ ወላጆች ልጆቻቸውን በዛ መንገድ ይሰዋሉ። አንዳንድ ባሎች ሚስቶቻቸውን በዛ መንገድ ይሰዋሉ። ሚስቶች ባሎቻቸውን ይሰዋሉ። እንዲሁም ደግሞ ራሳቸውን ይሰዋሉ። ይህን ካረክልኝ ራሴን በዚህ መልኩ ሰጠሃለሁ ብለው ለወንድ ዛር የሚገብሩ አሉ። ወንዶች ደግሞ ይህን ካደረግሽልኝ ሴት ዛሮችን በዚህ መልኩ ራሴን ገብርልሻለሁ ብለው የሚገናኙበት መንገድ አለ። ስለዚህ ያው እነዛም ስለሚዋለዱ የዛር መናፍስት በዚህ የወሲብ ግንኙነት የሚወለዱ ልጆችም አሉ። ሰው ናቸው፣ ግን በውስጣቸው የዛር ጂን ይዘው የሚወለዱ ሰዎች አሉ። ይሄ በጣም በብዙ ማህበረሰባችን ውስጥ ያለ ችግር ነው። በተለያዩ ጸበል ቦታዎች ላይ ስትሄዱ አብሬያት ነው የተወለድኩት፣ አግብቻት ነው የምኖረው እያሉ ሲለፈልፉት ሰማላችሁና ይሄ ከዚህ ጋር ተያይዞ የሚመጣ ነገር ነው። ስለዚህ በቤተሰብ ታሪካችን ውስጥ በዚህ መንገድ የዛር መንፈስ ወደ ቤተሰቡ ከገባና ከተቀላቀለ ቅድሚያት ሊሆን ይችላል፣ ከዛም በላይ ወደ ኋላ ሊሄድ ይችላል። ግን ከወሲብ ጋር በተገናኘ ከዛር መንፈስ ጋር የተገናኘ የተነካካ የቤተሰብ አካል ካለን ያ መንፈስ እየተዋረደ መጥቶ ዛሬም ድረስ አሁን ያላችሁበት ትውልድ ድረስ ይደርሳልና ያ መንፈስ ከልጅ ልጅ እየተዘዋወረ ሴትም ልትሆን ትችላለች፣ ወንድም ሊሆን ይችላል፣ የወሲብ ጥቃት ሊያደርስ ይችላል። እንደ መብት እንደ ራይትም እያዩት ማለት ነው። እንዴት ነው የሚፈጸመው ስንል በዋነኝነት ያው ሌሊት በህልም ነው። በህልም እየመጣ ያንን ግንኙነት ያደርጋል። ወንድ ከሆነ ሴትም ከሆነች በህልም እየመጣች ያንን ግንኙነት ታደርጋለች። ስለዚህ በህልማችን ተኝተን ሴት ከሆንች ወንድ ሊሆን ይችላል፣ ሴትም ልትሆን ትችላለች። አንዳንዴ ሴት ሆና ሴቶች መጥተው የሚገናኟቸው አሉ። ወንድ ሆኖ ሴቶች እየመጡ እነዚህ መናፍስት በህልማችሁ የምታዩት ከሆነ ሰው ጋር ያንን ግንኙነት እየፈጸማችሁ እንደሆነ ነው። ከምታውቁት ሰው ጋር ሊሆን ይችላል። አንዳንዴ ከማታስቡት ሰው ጋር በጣም የምታከብሩት ትልቅ ሰው ሊሆን ይችላል። ግን ከምታውቁትም ሰው ጋር ከማታውቁትም ሰው ጋር ግንኙነት ስትፈጽሙ ልታዩ ትችላላችሁ። ያው ለሊት ስትነሱ ወንዶች ከሆናችሁ የዘር ጨርሳችሁ አንሶላ ላይ ልታገኙ ትችላላችሁ። ሴቶችም ልክ እንደዛው። አንዳንዴ ደግሞ ሳታውቁትም ተኝታችሁ ማስተር ቤት ልታረጉ ትችላላችሁ። እናንተ ሳታውቁት፣ እናንተ ንቁ ባልሆናችሁበት መንገድ ግን ለወሲብ የሚባለውን ነገር ሳትነቁ በህልም እንድትፈጽሙ ያስገድዷችኋል። በዚህ መልኩ ወሲባዊ ጥቃት ያደርሳሉ የዛር መናፍስት። በተለምዶ አይነ ጥላ እያለን የምንጠራው ነገር ማለት ነው። ሊያስጨንቋችሁ ይችላሉ፣ ሊያንቋችሁ ይችላሉ፣ ይህንን ግንኙነት ሊፈጽሙባችሁ ይችላሉ። በዚህ መልኩ እንግዲህ ይሄ ጥቃት የሚደርስባችሁ ከሆነ ካላገባችሁ እንዳታገቡ ይገረግሯችኋል ህይወታችሁ ውስጥ።
ምን ማለት ነው ይሄ? ጓደኛ ስትይዙ ወንድ ከሆንክ የሴት ጓደኛ ስትይዝ ከሴት ጓደኛ ጋር ግንኙነት እንዳታረግ በብዙ መልኩ ያልፈሰፍሰዋል። ሴክሹዋል ዳይስፋንክሽን ብለን የምንጠራቸው ወይም ደግሞ ስንፈተ ወሲብ እያለን የምንጠራው ነገር አንድም የሚመጣው በዘር መናፍስት ጥቃት ነው። ስለዚህ የምትወዳት ሚስት ጋር ወይም ጓደኛ ጋር ስትሄድ የምትወጁ ባለቤቶች ጋር ስትሄጂ ከእነሱ ጋር ደስተኛ የሆነ ግንኙነት እንዳትፈጽሚ በተለያየ መንገድ ይገረግርሻል። ወይም ደግሞ ፊዚዮሎጂካል የሆኑ ህመሞችንም ይፈጥራሉ። ቶሎ መጨረስ ሊሆን ይችላል። ለውስባዊ ፍላጎት ያለ መነሳሳት ሊሆን ይችላል። ሌላ ቦታ ስትሄዱ ያ መነሳሳት ሊመጣ ይችላል። ሴትም ሆንሽ ወንድ ልክ ባልሽ ጋር ስትሄጂ፣ ልክ ሚስት ጋር ስትሄድ ግን ያንን የፍቅር ስሜት ያንን የመነሳሳት ስሜት እንድታጡ ያደርጓቸዋል። በዚህ መንገድ ትዳራችሁ የፍቅር ግንኙነታችሁ እንዲበላሽና እንዲረበሽ ያደርጓቸዋል። በዚህ መንገድ እንግዲህ ትዳርን ያፈርሳሉ። ለምን? የእነሱ መጠቀሚያ ብቻ ሆናችሁ እንድትቀጥሉ ማለት ነው። ይህንን ሳያውቁ በጣም ብዙ የሚፈርስ ትዳር አለ። በጣም ብዙ የሚፈርስ የፍቅር ግንኙነት አለ። ምንጩን ስለማናውቀው በተለይም ለመናፍስ ጥቃት መረጃው ስለሌለን፣ እውቀቱ ስለሌለን፣ ጥበቡና ማስተዋሉ ስለሌለን እንደ አማራጭ የምናደርገው ትዳርን ማፍረስ፣ እንደ አማራጭ የምናየው ሌላ ቦታ ሄዶ ያንን ነገር መርካት ወይም ማግኘት ነው። ለምሳሌ ከሚስት ጋር ያንን ነገር ስላላገኘው አንተ የሚመስልህ ሚስት እንዳላስደሰተች ነው ወይም ባልሽ እንዳላስደሰተች ነው። ስትወጡ ከሌላ ሰው ጋር ደስተኛ ትሆናላችሁ። ያኔ ደስተኛ የሚሆነው አንተ ወይም አንቺ አይደለሽም። እናንተ ላይ ያደረው ወይም ደግሞ የሚፈትናችሁ ክፉ መንፈስ ነው። ምክንያቱም እሱን ደስታ ልትደሰት የሚገባው ከሚስት ጋር ነው። እሱን ደስታ ልትደሰች የሚገባው ከባልሽ ጋር ነው። ያንን እንድታጡ የሚያደርጋችሁ አንደኛው ነገር እነዚህ ክፉ መናፍስት ናቸው። ውጭ ወጥታችሁ ባደረጋችሁት ቁጥር ወንድ ልጅ ቡና ቤት ሄደ ከተለያዩ ሴቶች ጋር ከፍለ ስታደርግ በላይ ላይ አድሮ የሚያደርገው ያ መንፈስ ነው። ደስተኛ እንድትሆን ያደርግሃል። ቅጽበታዊ ደስታ ማለት ነው። ግን እሱን ባደረግ ቁጥር ደግሞ ድብርት፣ ጭንቀት፣ ፍርሃት፣ አንዛይቲ እንደዚህ የመሳሰሉት ነገሮች ደግሞ እንዲጠናወቱም ያደርጋል። የተደሰትክ ይመስልሃል እንጂ ገዝተህ የምትወጣው የመንፈሳዊ በሽታ ነው። በመንፈስ እንድትታመም ነው የሚያደርግህ። ካገባሃት ሚስት ወይም ደግሞ ከፍቅር ግን አጋርህ ውጪ ተገደህ የምታደርጋቸው ነገሮችን እንዳለ መንፈሳዊ ህመም ነው ይዘው የሚመጡት ወደ ውስጥ ወይም ወደ ውስጥ ይዘውት የሚመጡት መንፈሳዊ ህመም ነው። ስለዚህ የወሲብ ጥቃት የሚባለው ነገር የጠየቃችሁኝ ነገሮች ሴት ለሴት ሊሆን ይችላል፣ ወንድ ለወንድ ሊሆን ይችላል፣ ወንድ ከሴት ሴትም ከወንድ ልክ እንደዛው በተለያየ አይነት መንገድ ግን በህልም ይህንን መሰል ጥቃት የዘር መናፍስት ያደርሳሉ። ግለ ወሲብ እየፈጸማችሁ በማወቅም ባለማወቅም እንድታደርግ የሚያደርጓችሁ የሚገፋፏችሁ ማቆም እስኪያቅታችሁ ድረስ ስራችሁን እንዳትሰሩ እስኪያደርጉ ትምህርትሽን መማር እስካትቺ ድረስ በግለ ወሲብ የሚፈተናችሁ ክፉ መንፈስ የዘር መንፈስ ነው። እሱም ባረጋችሁ ቁጥር እናንተ ላይ አድሮ የሚደሰተው ያ መንፈስ ስለሆነ ማለት ነው። ይህንን መልሼ የላችኋለሁ ወይም ብዬ አስባለሁ። ወይም በቃ በህልማችሁ እንደዚህ አይነት ጥቃት ሲደርስባችሁ ይህን ጥቃት የሚያደርስባችሁ ክፉ መንፈስ ነው። አንዳንዴ ከአጋራችሁ ጋር ደስተኛ ያጣችሁትን ደስታ በህልማችሁ አግኝታችሁት ሊሆን ይችላል፣ ወይም የተደሰታችሁ ሁሉ ሊመስሏችሁ ይችላል። ይህንን የሚያደርገው ያ ክፉ መንፈስ ነው። ያንን ደስታ ከአጋራችሁ ጋር አታገኙም ማለት ግን አይደለም። ለዚህ መፍትሄውና መድኃኒቱ በጣም ብዙ ነው። ግን ያው አንድ መፍትሄ የምጠቁማችሁ ነገር መዝሙረ ዳዊት ነው። መዝሙረ ዳዊት የዘር መንፈስ በየትኛውም አይነት መንገድ ቀርቦ እንዳያጠቃችሁ ጋሻ መሆን ይችላል፣ ወይም ደግሞ ጋሻ ነው። ስለዚህ በተለይ እንደዚህ ወሲባዊ ጥቃት በህልማችሁ የሚደርስባችሁ በማታቁት ኃይል፣ በማታቁት አካል፣ በግለ ወሲብ፣ በሱስ፣ በወሲብ ሱስ የወሲብ ሱስ አለባችሁ፣ አድርጋችሁት አትደሰቱም፣ ግን ሱስ አለባችሁ። እነዚህ ሁሉ ነገሮች ተያይዘው የሚመጡት ከዛር መናፍስት ጋር በተገናኘ ነው። ስለዚህ መዝሙረ ዳዊትን ብትጸልዩ ብቻንም ከሆንክ እንደዛው የፍቅር አጋርም ካለ ባለትዳርም ከሆንክ ከፍቅር አጋራችሁ ጋር ሆናችሁ መዝሙረ ዳዊት ላይ ቀበኒ የሚባሉትን 5ቱን የመዝሙረ ዳዊት ክፍሎች ደጋግሜ እንደምላችሁ መዝሙረ ዳዊት ሕክምና ነው። ሳይንቲፊክ በሆነ መንገድም ኤክስፕሌን ልናደርገው እንችላለን። እነዚህን የመዝሙረ ዳዊት ክፍሎች ደጋግመን በመጸለያችን እንዴት በህይወታችን ውስጥ መታከም መፈወስ እንደምንችል ማለት ነው። ሃይማኖታዊ ወይም መንፈሳዊ አንድምታ ብቻ ሳይሆን ሳይንሳዊ አንድምታም አላቸው። ፕራክቲካሊ እንዴት ህይወታችን እንዲለውጡት እንደሚችሉ ማለት ነውና እነዚህን 5 የመዝሙር ክፍሎች እኔ ትላልቅ አባቶች የነገሩኝ የመከሩኝ ነው ያገኘዋቸው መጽሐፍቶች ላይ ልክ እንደዛውና ቀበኒ የሚባሉት እነዚህ 5 የመዝሙረ ዳዊት ክፍሎች መዝሙር 11፣ መዝሙር 58፣ መዝሙር 68፣ መዝሙር 138 እና መዝሙር 34 ናቸው።
የምሬን ነው የምነግራችሁ። በደንብ በህይወታችሁ ስለተጠቀሙበት የምትችሉት በተለይ እየተፈተናችሁ ከሆነ አውቃችሁትም ሳታውቁትም በሰዎችም በተለያየ መንገድ እየተጠቃችሁ ይሆናል። ትዳራችሁ እየተጠቃ ይሆናል። ስራችሁ እየተጠቃ ይሆናል። እናንተ እየተጠቃችሁ ይሆናል። ሰላማችሁ እየተጠቃ ይሆናል። ፍቅራችሁ እየተጠቃ ይሆናል። ተስፋችሁ እየተጠቃ ይሆናል እና ጥቃትም ሳይደርስባችሁ ጥቃት ውስጥ መሆናችሁ ከጥቃትም ለመውጣት ለመከላከል እነዚህን አሁን የነገርኳችሁን 5 የመዝሙር ክፍሎች እያንዳንዳቸውን 7 ጊዜ በፍጹም ተመስጦ ውስጥ ሆናችሁ ቃሉን በልቦናችሁ ውስጥ እያሳደራችሁ ሁሌ ጠዋትና ማታ በተለይ ከመተኛታችሁ አስቀድሞ በጋራ ብትጸልዩ ይሄንን መሰል ጥቃት በህልማችሁ እንዳይገጥማችሁ ያደርጋችኋል። ኮንሺየስ ሆናችሁም አንኮንሺየስ ሆናችሁም የምታደርጓቸውን አላስፈላጊ የሆኑ ወሲባዊ ነገሮችና ችግሮች ይቀርፍላችኋል። መዝሙረ ዳዊት መፍትሄ ነው ለሁሉም ነገር ብያችኋለሁ። ለዚህም መፍትሄ ነው። ቀበን የሚባሉትን 5 እንደዚህ አይነት ችግሮች ካላችሁ እነዚህን 5ቱን የመዝሙር ክፍል ሳትጸልዩ እንዳተኙ በደንብ ስለሚረዳችሁ ሞክራችሁት በእርግጠኝነት ስትመለሱ ጠቅመዋል ብላችሁ ነው የምትመለሱት እና በዚህ መልኩ በወሲብ የምትቸገሩ የምትፈተኑ ሰዎች በተለይም በህልማችሁ ጥቃት የሚደርስባችሁ ሰዎች እነዚህን 5 የመዝሙር ቀበን የሚባሉትን 5 የመዝሙር ክፍል ብትጸልዩ በትዳራችሁም ሰላም ታገኛላችሁ፣ በፍቅር ህይወታችሁም ሰላም ታገኛላችሁ። ሁለቱም ሳይኖራችሁ በዚህ እየተፈተናችሁም ከሆነ ልክ እንደዛው ነጻነትን የምታገኙበት ሰላምን የምትጎናጸፉበት ነው የሚሆነው።